ሰላም ደናችሁ የዜና አበሻ ቤተሰቦች እኔ ዮኒ ነኝ። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ቴሌብር ውስጥ ስላሉት አንዳንድ ጠቃሚ ፊቸሮች እንዲሁም ደግሞ በዋነኝነት ከቴሌብር እንዴት ብር መበደር እንችላለን፣ እስከ ስንት ድረስ መበደር እንችላለን፣ እንዲሁም ደግሞ የተለያዩ ጉዳዮችን ዛሬ አብረን እንመለከታለን። እስከ መጨረሻው መከታተል እንዳረሱ፣ ላይክ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ። ቴሌብር ሱፐር አፕ ውስጥ ስንገባ እንግዲህ የመጀመሪያ የምናየው ዲስፕሌይ እንግዲህ ይሄኛው ነው። ብራችን መጠኑን እዚህ ጋር ያሳየናል። እንዲሁም የተለያዩ ኖቲፊኬሽኖችን የምንመለከትበት ቦታ አለ። ቋንቋ መቀየሪያ እዚህ ጋር እንደምትመለከቱት አለ። እንግሊዝኛ፣ አማርኛ፣ ኦሮምኛ፣ ትግርኛ፣ ሶማሊኛ አለ። እንግዲህ እነዚህን መርጠን መጠቀም እንችላለን ማለት ነው። ቀጥታ ወደ ባንክ ትራንስፈር፣ ሴንድ መኒ ይዛው ቴሌብር ላይ ለመላላክ የምትመለከቷትን ኦፕሽን እንጠቀማለን። ለግሩፕ እንዲሁም ደግሞ ለአንድ ሰው ብቻ ይለናል። ለአንድ ሰው ብለን ብር መላክ እንችላለን ማለት ነው። እንዲሁም ደግሞ የተለያዩ ኦፕሽኖችን እዚህ ላይ መጠቀም እንችላለን። ካሽ አውት አለ። እንዲሁም ደግሞ ፓኬጅ የምንገዛባቸው ቦታዎች አሉ። እነዚህን እንዲሁ በበረራ ማሳያችሁ አብዛኞቻችሁ ሰዎች ስለምታውቋቸው ነው። ፓኬጅ እዚህ ውስጥ እየመረጠን መግዛት እንችላለን ማለት ነው። እንዲሁም ወደዚህ ዲስፕሌይ በምንመለስበት ሰዓት ላይ እንግዲህ የተለያዩ አይነት ኦፕሽኖች እዚህ ጋር ይኖራሉ። እንዲሁም ኮንሰርቶች ሲኖሩ ካርዶችን እዚህ ጋር ነው የሚያስቆርጡን። እንዲሁም ቴሌቲቪ የተለያዩ 130 ጌም አሁን እዚህ ጋር አለ። እነዚህን ጌሞች በመጫወት የተለያዩ አይነት ሽልማቶችን ማግኘት ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ አንድ ኮንሰርት አለ። እዚህ ጋር እንደምትመለከቱት ኮንሰርቶች ሲኖሩ እዚህ ጋር ነው የሚያመጣልን። የኮንሰርቶቹን ካርድ እዚሁ ጋር ቆርጠን መግባት እንችላለን ማለት ነው። እንደምትመለከቱት እንግዲህ ብድር እንግዲህ ለማመቻቸት ዋና ማድረግ ያለብን እዚህ ጋር አካውንት የሚለው ቦታ ሄዳችሁ የራሳችሁን ኢንፎርሜሽን መስጠት ይኖርባችኋል። እኔ እንደምትመለከቱት ሌቭል 3 ላይ ደርሷል ማለት ነው። ምንም የሰጣችሁት ኢንፎርሜሽን ከሌለ መበደር አትችሉም። ኢንፎርሜሽናችሁን ሰጣችሁ ሌቭል 1 እንዲሁም ሌቭል 2 ሌቭል 3 ያለ ማደግ ይችላል ማለት ነው። ከ750 ብር ድረስ አንስታችሁ እስከ ከፍተኛው ብር እንግዲህ መበደር ትችላላችሁ ማለት ነው። እዚህ ጋር እንግዲህ ገብታችሁ የራሳችሁን ዲቴል መረጃ መስጠት ይኖርባችኋል ማለት ነው። የኔ እንደምትመለከቱት አንዳንድ ዲቴል መረጃን አስገብቻለሁ። ስልክ ቁጥሬን እንዲሁም ደግሞ የመንጃ ፍቃዴን የተለያዩ ነገሮችን አስገብቼ በዚህ መልኩ የኔ አካውንት እንግዲህ ብድር ማግኘት ችሏል ማለት ነው። እናንተም የተለያዩ ኢንፎርሜሽናችሁን ከሰጣችሁ በኋላ እንግዲህ ብድር መቀበል ትችላላችሁ ማለት ነው። ብድራችንን የቱ ጋር ነው የምናገኘው ላላችሁ ሰዎች እንግዲህ ቀጥታ ሆም የሚለው ላይ እንገባለን። ሆም የሚለው ላይ ከገባን በኋላ ሁለት የባንክ አማራጮች አሉ እዚህ ጋር። አንደኛው እንግዲህ ዳሽን ባንክ ነው፣ ሁለተኛው ንግድ ባንክ ነው። የሁለቱን ጥቅማቸውና ጉዳታቸውን ላብራራላችሁ። ላይ ስትበደሩ የሚመጣባችሁን ጥቅምና ጉዳት ከዳሽን ባንክ ስትበደሩ አሪፍ ነው። እኔ አብዛኛውን ጊዜ ብድር ስፈልግ ከዳሽን ባንክ ነው የምበደረው። እንግዲህ እንደምትመለከቷቸው ኦፕሽኖች ይሰጧችኋል ማለት ነው። እዚህ ጋር የምትመለከቷቸውን አፕላይ አድርጋችሁ መቀበል ትችላላችሁ ብድራችሁ ማለት ነው። ዳሽን ባንክ ጥሩ ጎኑ ምንድነው? ገንዘብ ከተበደራችሁት በኋላ ቀን ይሰጣችኋል። በዛ ቀን ውስጥ እንግዲህ የሚቆጥርባችሁን ይቆጥራል። ማንኛውንም ትራንዛክሽን በቴሌብር ስታደርጉ ገንዘብ ቆርጦ አይወስድባችሁም ማለት ነው። ገንዘብ ቆርጦ አይወስድባችሁም። እናንተ ናችሁ ገብታችሁ ይሄን ብር መልስ ስትሉት የሚመልሰው እንጂ ገንዘብ ቆርጠው አይወስድባችሁም። ንግድ ባንክ ግን መጥፎነቱ ምንድነው? የተለያዩ አማራጮችን ይሰጠናል። እንግዲህ ንግድ ባንክም እንደ ቅድም እንዳሳየዋችሁ የብር ብድር የምንበደርበትን አማውንት እንግዲህ ይሰጠናል ማለት ነው። የተለያዩ አማውንቶችን ከዛ በኋላ እኛ መርጠን መበደር እንችላለን። መጥፎ ጎኑ ደግሞ ምንድነው? ንግድ ባንክ የተለያዩ ትራንዛክሽኖችን በምታረጉበት ሰዓት ብድር ኖሮባችሁ የተለያየ ትራንዛክሽን ስታረጉ ቀጥታ ይቆርጥባችኋል ማለት ነው። አያስፈቅዳችሁም። የተበደራችሁትን ብር ቆርጦ ይወስድባችኋል። እንዲሁም ደግሞ የተለያዩ የሰዎችን ብር ልትላላኩ ትችላላችሁ ምናምን ከነሱ ብር ላይ ቆርጦ ይወስድባችኋል። በዛ እኔ ንግድ ባንክን አልመክራችሁም። አስቸኳይ ነገር ሆኖባችሁ መበደር ካለባችሁ ከዳሽን ባንክ መበደር ትችላላችሁ ማለት ነው። ከዳሽን ባንክ ለምሳሌ እነሱ የሚያበድሩኝን ያክል አማውንት አይቼ መበደር እችላለሁ። በወር በሳምንት በቀን በፈለኩበት ጊዜ መበደር እችላለሁ። ወለድ አለው። ከወለዱ ጋር አብራችሁ እንግዲህ አይታችሁ ይሄን ያህል ከተበደራችሁ ይሄን ያህል ትከፍላላችሁ ይላችኋል። እሱን ነገር አይታችሁ መመለስ እችላለሁ አልችልም የሚለውን ነገር አይታችሁ ብትበደሩ ጥሩ ነው ማለት ነው። አንዳንድ ሰዎች እንግዲህ በሰው ሲም የሚበደራሉ ምናምን። እንደዛ ካረጉ በኋላ አንገኝም ብለው ካሰቡ በኋላ ኢቭን በስልካቸው ተደውሎ የተበደሩበት ሌላ ስልክ ሆኖ ሳለ አሁን እየተጠቀሙበት ባለው ስልክ ተደውሎ ይሄን ያህል ብድር አለባችሁ እንድትከፍሉ የሚል ቴክስት እንዲሁም ተደውሎ ሲነገራቸው እኔ አጋጥሞኛ ቃል ማለት ነው። መመለስ ማችሉትን ብድር እንዳትበደሩ። መመለስ ከቻላችሁና አስቸኳይ ከሆነባችሁ ብቻ ከዚህ ውስጥ መበደር ትችላላችሁ። ይሄን ኦፕሽን ዛሬ አሳይቻችኋለሁ። ይሄ ቪዲዮ እንደጠቀማችሁ አልጠራጠርም። ላይክ ሰብስክራይብ ማድረግ እንዳይረሳ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ